ክብር ለኢየሱስ ይሁን። ባለፉት ጊዜያት ድምጽን ስንሰማ የምንሰማው ድምጽ ምን ያህል በእኛ ህይወት ስራ አለው የሚለውን እያየን ነበረ። ዛሬ ቀጥታ ወደ ዛሬው ነጥብ ነው የምመጣው። ጌታ የተመሰገነ ይሁን። እንግዲህ በደንብ እንድታስተውሉ የምፈልገው ነገር ቢመስለንም ባይመስለንም ብንቀበለውም ባንቀበለውም እርሱ የመረጠውን መንገድ አሜን ብለን ተቀብለን በዛ መንገድ መጽናትና በዛ መንገድ መጓዝ የመሰለ ነገር የለም። በጣም ብዙዎቻችን በእግዚአብሔር ቤት ስንመላለስ በዘፈቀደ ነው የምንመላለሰው። አንዳንድ ጊዜ እንደውም ትንቢት ይመጣል ለመንገዳችን ሁሉ። እየሰማችሁ ነው? ትንቢት ይመጣል አንዳንድ በቃ ያንን ነገር እንድናረገው የሰራዊት ጌታ እግዚአብሔር ይልሃልም እንባላለን። ባይመስለንም ቢመስለን ይሻላል። ባንመርጠውም ብንመርጠው ይሻላል። የእግዚአብሔር መንገድ ፍጹም ንጹህ ለሰው ልጆች ሁሉ የመዳን መንገድ። አለበለዚያ አዳኝ ሌላ ምን እንሰራለን ታዲያ? ኢየሱስ ክርስቶስ ያድናል ብለን አይደል የመጣ ነው። በጣም ሞኞች የሆንን እኮ እኛ እንደሆነን ታውቃላችሁ። ይበልጣል ብለን እንመጣና ብዙ ነገር ከብዶን እንንገዳገዳለን ለሚበልጠው ለሱ መስጠት ሲገባ። ጳውሎስ ምን አለ? እንድትጨነቁ አልፈልግም አለ። የሚያስጨንቃችሁን ነገር በሱ ላይ አስታውቁ፣ በጸሎት አስታውቁ፣ በጸሎትና በምልጃ ከምስጋና ጋር። በጣም የሚያሳዝነኝ ነገር እኔ ወደ ጌታ መተን የምንቅበዘበዘው ነገር ነው። ወደ ጌታ መተን የምንንከራተተው ነገር ነው። የመጣነው እኮ ይበልጣል ብለን ነው የመጣነው። እየሰማችሁ ነው? ለምሳሌ ብዙ ሰዎች ብዙ አይነት አምላክ አላቸው። አንድ ሰውዬ ሲናገር ምን አለ? የኛ የድርጅታችን እዚህ ኢትዮጵያ ውስጥ ባለሀብት ነው። የኛ የድርጅታችን ቦርድ አባል ቅዱስ ገብርኤል ነው አለ። መብቱ ነው። ገብቷቸዋል? ቦርድ አባላቸው እና የኛ ሰው ደግሞ እዛው መድረክ ላይ ሄዶ የኛ ቦርድ አባል ኢየሱስ ነው አለ። ይሁን እሺ፣ ግን አንድ ነጥብ አለ። ማንም ይሁን ማን ይበልጣል ብለን ስለምናስብ ነው ወደዛ ስፍራ የምንሄደው። እዚህ ቤት ውስጥ እያንዳንዳችሁ የመጣችሁት ይበልጣል ብላችሁ ይመስለኛል። ሌላ የሚበልጥ ቢኖር እዚህ የሚመጣ ያለ ሰው አለ አይመስለኝም። ክብር ለኢየሱስ ይሁን። ነይ አንቺ ያ ሰሞኑን በአፈር ስለምትጫወቱ እዚህ ቁጭ ብሎ ሰው መስላችሁ ሄዱ እስኪ። ክብር ለኢየሱስ ይሁን። ቸርች ነው ኳስ ሜዳውን ደርሰው ይመጡት የተባለ ተቸግረን። ኢየሱስ ጌታ። እሺ እንቀጥል። ወደሚበልጥ እንደመጣችሁ ካላሰባችሁ የሚበልጠውን መጠቀም አይቻልም። ለምሳሌ ሰው ሲታመም ሆስፒታል ይሄዳል አይደለ? ዶክተር ጋር ይሄዳል። ዶክተሩ ከኔ የተሻለ የጤና እውቀት አለው ብላ አንዳንድ ሰው ዶክተር ጋር ሄዶ መርፌ ተወጋ፣ አልወጋም፣ መድኃኒቱ አልውጥም፣ ችግርን ተናገር፣ አልናገርም። እንዴት ይሆናል? መግባባት ይቻላል? የተሻለ ብለህ ሄደህ ለተሻለው ነገር እውቅና አልሰጠህም ማለት ነው። ልክ እንደዚህ ነው። ቸርችም መተን ጌታ ጋር መተን ችግርህን ንገረኝ፣ የሚያስጨንቅህን በእኔ ላይ ጣል። አይ አልጥልም፣ እኔ አምላክ ነኝ። እሱማ አውቃለሁ፣ እኔ እረዳሃለሁ። እንዴ ስንቱን ረድተህ እስከ ዛሬ ያደረስከኝ ረድተሃል። ግን ዛሬ አያችሁ፣ ምናልባት ሰምታችሁት ይሆናል። አንዲት ሴት መንገድ ላይ ሸክም ተሸክማ እየሄደች አንድ ሰው ሊፍት ይሰጣታል በመኪና። ከዛ ያቺ ሴት መኪናው ላይ ትወጣለች ከነ ያዘችው ከነ ተሸከመችው። ከዛ መኪና ውስጥ ትሄዳለች። ሰውየው ዞር ብሎ ሲያያት ሸክሟን ተሸክማለች። ስለዚህ የተሳፈረችው ለውጥ አያመጣም ለሷ፣ ምክንያቱም ሸክሙ እሷ ላይ ነው። የረዳትም አላግዛት ማለት። እኛ እዚህ መተን ወደሚበልጥ መተናል ብለን እናስባለን እንጂ ወደሚበልጥ አልመጣንም። አያችሁ፣ ኢየሱስ ጋር የመጣ ሰው ለኢየሱስ ነገሩን የሰጠ ሰው ብዙ ጊዜ የኛ ፓስተር ምሳሌ ይሰጣል። ለጌታ ነገራቸውን ስጡ ሲባል እንመጣና ጌታ ሆይ ይሄን ህይወቴን ምናምን ሰጥቻለሁ እንልና ጨረስን። ከዛ እንመጣለን ቆይ እስኪ አምጣው ጌታ ሆይ ግን ወዲያው ነው እንቀበል
በዛ ነገር ስንጨነቅ ወዲያው እንገኛለን። የሰጠነውን እንቀበለዋለን። በሰጠነው ጉዳይ እሱ እንዲወስን ለሰጠነው ጉዳይ ትተናው ራሳችን መወሰን እንጀምራለን። ያያችሁ ለምሳሌ ሰንበዲ ቢሰድባችሁ ማን እንደው እንኳን አታውቅም። ህይወቴን ሰጥቻለሁ ብላችሁ አልዘመራችሁ ለራሳችሁ ተከራከራላችሁ ማለት ነው። ተመልከቱ እግዚአብሔር የመረጠው መንገድ the best way ነው። በቃ መለኪያ የሌለው አያችሁ ስንሰብክም ስንዘምርም ምንም ስንል እግዚአብሔርን እንደ አንድ አካል ነው የምናየው። አሁን አንድ ህንዳዊ ቤት ሄደ ኢየሱስ ያድናል ብትለው አሜን ያድናል እንዴ ብሎ ሌላ 9ኛ ወይ 12ኛ አምላክ ያደርገዋል እንጂ አይቃወምም። ምን ያደርጋል? ያድናል። ከምን ያድነኛል? ከኃጢአት ያድነኛል። ከምን ነው? እሺ ምን አይነት ፎቶ ነው ያለው? ይሄ ኢየሱስ ከበሽታ የሚያድን አምላክ ብሎ ምክንያቱም የዝናብ አምላክ አላቸው፣ የንፋስ አምላክ አላቸው፣ የውሃ አምላክ የብዙ ነገር አምላክ አላቸው። ከነዛ መሃል አንዱ ያደርገዋል። የኛ ኢየሱስ ግን ከአምላኮች መሃል አንድ የሚሆን አይደለም። እሱ የአማልክቶች አምላክ ነው። እሱ መሳይ የለውም። እሱ ተወዳዳሪ የለውም። ስለዚህ የኔ እግዚአብሔር አማልክቶችን ሁሉ ይሄኛው ትርጉም ባይዘው የአማልክት አምላክ የሚለው ሌላ ውስጣው ትርጉም አለው። ግን ዲያጎን በእግዚአብሔር አጠገብ በእግዚአብሔር ታቦት አጠገብ ተቀምጠው መኖር አልቻሉም። ኤግዚስት መቋቋም አልቻሉም። ተናጋሪ አልፈለገም እግዚአብሔር። ታቦቱ ተናጋሪ አልፈለገም። ዲያጎን ይወድቃል፣ አስተካክለውት ሲሄዱ ይወድቃል። ለምን? እሱ ከማንም ጋር ሊወዳደር የሚችል አምላክ አይደለም። አንድ አምላክ አለን። እኔ ነኝ በቃ ምን እሱ ብቻ ነው እኔ ነኝ የሚል እሱ ነው ስንል እኔ ነኝ አለው ለሙሴ። ለምን ትጠይቃለህ ስለኔ? እኔ ነኝ ሌላ የለም። ስሜ ማን? ስሜማ ድንቅ ነው። ስሜ ማን ነው? ስሜ ድንቅ ነው። እኔ ነኝ በቃ ሂድ እኔ ነኝ። ማን ላከኝ በላቸው። እኔ ላከኝ በላቸው ያለና የሚሄድ አሁን ይሄን እግዚአብሔር ነው የምናመልከው ብለን ካሰበን በዚህ በእግዚአብሔር ማንነት ውስጥ ገብቶ መኖር ያስፈልጋል። ረብሻ አያስፈልግም። አሁን ብዙ ሰው ሲጸልይ ምን ይላል? የለህማ የሷ አምላክ መጀመሪያ አይምሯችን ማመን አለበት። የኛ አምላክ ነው። እሱ ድንቅ ነው። ኢየሱስ ጌታ ነው። ለዛ ነው መጽሐፍ ሲናገር ምን አለ? ድንቅ መካር፣ ኃያል፣ የሰላም አለቃ። ስለዚህ በደንብ ማስተዋል ያስፈልጋል። እግዚአብሔር ሂድበት የሚልህ መንገድ የተሻለው መንገድ ነው። እንኳን እግዚአብሔር ሰው በእድሜው ሲመክር ሰውን ይሰማ የለ እንዴ? አትሰማም እንዴ? ሽማግሌ እኮ ሲመክር መጥቶ ትሰማል። አሁን እዚህ ቤት ውስጥ 75 ዓመት የሆነው ሰውዬ መጥቶ ቢያወራ እንደኔ ግጥምጥም አድርጎ ላይ ያወራልህ ይችላል። እመነኝ ግን 5 ደቂቃ ካወራ 5 ዓመትን ይፈውስልሃል። ለምን? እኔ ማወራልህ ነገር ሁሉ መገለጥ ነው። እሱም ያወራልህ ነገር ደግሞ ህይወት ነው። አያችሁ? ለዛ ነው ዳዊት ጋር ስትመጣ እንደ ልቤ የሆነልኝን የእሴይ ልጅ ዳዊትን አገኘሁት ያለው። ዳዊት በመገለጥ ብቻ የኖረ ሰው አይደለም። ህይወት ነው፣ ያውቀዋል። እግዚአብሔር እረኛዬ ነው ሲል ያውቀዋል። እግዚአብሔር ብርሃኔና መድኃኒቴ ነው ሲል ያውቀዋል። ሁሉም ረሳኝ አንተ ግን ተቀበልከኝ ሲል ያውቃል። የጫካ ትውውቅ አላችሁ። እንኳን እግዚአብሔር በደንብ አስተውላችሁ ስሙ። ሁለት ፀጉር ያወጣ ሰው እንኳን ምክር ይሰማል። አያችሁ? ሰው እንቅፋት እንዳይመታ ካለ አንድ ሰው ከዚህ በፊት ሄዶበታል ማለት ነው። ገብታችኋል? ብዙ ሰው አይሰማም። አሁን ጎረምሳ እድሜ ላይ የሚያስቸግረው ለዛ አይደለ? ጉርምስና ላይ በዚህ በኩል ለማ ብለን እንሄዳለን። ለማ ብለን አይደለ? ለማ ብለን እኛ አዋቂ ነን በዛ እድሜ ላይ። ይሄንን ስብዕና ይዘን እናድግና እግዚአብሔር ጋርም ስንመጣ ታዲያ ምን እንሆናለን? እግዚአብሔር በዚህ ሂድ፣ ቆይ ጌታዬ በዚህ ሄድ አይሻልም? ይሄን አድርገው፣ አይ ጌታዬ ያንን ባረገው አይሻልም? አያችሁ? ለምሳሌ ወደ ድሬዳዋ የሚመጣ ሰው ለመኖር የሚመጣ ሰው ብታገኙ ካፖርት ብልድርብስ ምናምን ሲይዝ ብታዩ፣ አረ ይሄን ልብስ አትለብሰውም እዛ ምናምን ስትሉት
አይ ቢይዘው ይሻላል ብሎ ስስሱን እዛ ጥሎ መጥቶ አሁን እግዚአብሔር በደለኝ ሊል ነው አይደል? ምን የነገረው ነው የነገሩን ስለ ነገሩ ዕውቀት ያለው ሰው ያወራው አይደለም። ስለዚህ እግዚአብሔር ሂዱበት የሚለንን መንገድ ለዛ ነው እግዚአብሔርን መስማትን እየተማረን ያለ ነው። he the only way በቃ ብቸኛ መንገድ እሱ ነው። ጌታ እንደዚህ ነው ያለው፣ በእኔ በቀር ወደ አብ የሚመጣ የለም ካለ እኔ መንገድ ነኝ ያለ ነው። እኔ መንገድም ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። አራት ነጥብ በቃ ሌላ ግርግር አያስፈልግም። that's why አሁን ምን አልኳችሁ ቀደም ስጀምር የሚመስለንን መንገድ መጓዝ ስለምንፈልግ እኛ ምን መርጠውን መንገድ መጓዝ ስለምንፈልግ ነው ዓለም ሁሉ እየሳተ ያለው። ይህ የምታዩት ዓለም ስተት ውስጥ የገባው ለዚህ ነው። አሁን አንዳንድ ሰው በ44 በኩል ነው ሄደው ብሎ ያስባል። በቃ ይሄዳል። ኢየሱስ ስትሉት እሱ የተወለደ ነው ይላል። የሚመስለው ነው የሚያወራው። ስለዚህ በሚመስለው መንገድ ስለሚጓዝ ከጥፋት አይደለም። ስለዚህ እግዚአብሔር እያወራ ያለውን ነገር በደንብ አስተውሉ። እግዚአብሔር እያወራ ያለውን ነገር እኔን መስማት ሕይወት ነው ካለ መንገዱ እሱ ብቻ ነው። እግዚአብሔር በመስማት ብቻ ነው የምትኖረው። አማኝ ሆነ ሳለ እርሱን በመስማት የማታርፍ ከሆነ አስቸጋሪ። እርሱን መስማት ጥሩ። ክብር ለኢየሱስ ይሁን። አሜን በሉ እስኪ። አሜን። ስለዚህ ወደ ተሻለ ከመጣ ወደ ተሻለ መምጣትን አምነ መቀጠልህ ጥሩ ነው ማለት ነው። ጌታ ይመስገን። ለሚያምነው ሰው እግዚአብሔርን ለሚያምነው ሰው እግዚአብሔር የመረጠው ብቸኛ መንገድ እርሱን መስማት። በደም አስተውሉ። እግዚአብሔርን መስማት ሕይወት። እግዚአብሔርን መስማት ሕይወት። አማኝ ሆነ እርሱን መስማት የማትችል ሰው ከሆንክ I don't think so አማኝ መሆን። ከሰው መስማት እያልኩ አይደል፣ ነብይ መስማት እያልኩ አይደል፣ ምናምን እያልኩ አይደል፣ እግዚአብሔርን መስማት። እኔ አሁን ግርም ይለኛል ብዙ አማኝ ሳይ አማኝ ሳይ ግርም ይለኛል። አሁን ቅድም እዚህ መጡ ሰዎች መጡ ቅድም ግቢ ውስጥ ሰው የለም እንዴ ይላሉ። ጸጥ አልኳቸው። እያየኋቸው ነው። ወደዛ ሄዳሉ፣ ወደዚህ ሄዳሉ፣ ሰው የለም ይላሉ። እኔ ለክፋት ለተንኮል አይደለም። ሰው እግዚአብሔር ቤት ሰውን ፈልጎ እንዴት ይመጣል? እግዚአብሔር ያሳያችሁ። ሰው ሊሰማ የሚፈልገው ሰው ነው ማለት ነው። that's why የተረጋጋ ሕይወት የሌለው አማኝ እየሰማችሁ ነው። ሰው የለም እዚህ ቤት ውስጥ ሰው የለም። መዝሙር ተከፍተ፣ ወንበር አለ፣ መንበርከኪያ አለ። ምን ያደርግልሃል ሰው? በርከክ ብለህ አባቴ ያመሰግ አለበለዚያ አዳራሹ ጭር ሲል የሚበላ ከመሰለ ሰው እስኪሰበሰብ ቡና ጠጣ። ሰው ምን ያደርግልሃል? በደም ፎከስ አድርጉ። እግዚአብሔርን የመስማት የህይወት ስርዓት የሌለው አማኝ ህይወቱ ትንሽ አደጋ ላይ ነው። ኢየሱስ ጌታ። ለአማኝ እግዚአብሔርን መስማት ክብር። እግዚአብሔርን ስትሰማ ክብርህን እንኳን እግዚአብሔርን የሚበልጡህን ነገርኩ በጎ የሚነግሩን ሰዎች መስማት ያድናል። ዳዊት ንግስና ሊሰጠው ላሰበው ለልጁ ጠራውና ምንድን ነው ያለው? ሰለሞን ሰው ሁን፣ ልጄ ሰለሞን ሰው ሁን። እስኪ የሐዋርያው ጳውሎስን መልእክቶች ጠቅላላ ተመልከቱ። ጠቅላላ ምክር ናቸው። ጢሞቴዎስ በዚህ ብትሄድ እንደዚህ ነው መንገዱ። ቲቶ በዚህ ብትሄድ በዚህ ነው መንገዱ። እናንተ የሮሜ ሰዎች መንገዱ ይሄ ነው። እናንተ የቆሮንቶስ ሰዎች ይሄ ነው። እናንተ ፊልጵስዩስ ያላችሁ፣ ተሰሎንቄ ያላችሁ፣ ገላትያ ያላችሁ፣ ጠቅላላ ሰውየው አድቫይዝ ነው የሚያደርገው። አድቫይዝ የሚያደርግበት ምክንያት ለምንድን ነው?
መጽሐፉ ራሱ እንደዚህ ያለ የምክር መንፈስ ያርፍበታል አለ ስለ ኢየሱስ ሲናገር። ኢየሱስ ክርስቶስ ያ የኢየሱስ መንፈስ በእኛ ውስጥ አለ ብለን የምናስብ ከሆነ ለምሳሌ ጳውሎስ ወዴት ነው? ወደ እስራኤል ነው ወዴት ነው ሊሄድ ሲል የኢየሱስ መንፈስ ከለከለን አለ። ያው ኢየሱስ ውስጥ ያለ መንፈስ የምን መንፈስ ነው ማለት? የምክር መንፈስ ነው፣ የሚያወራ መንፈስ። ገብቷቸዋል? እኔ ለምሳሌ አንዳንድ ሰዎችን አገኛቸዋለሁ፣ ይመጣሉ። በዚህ በኩል አድርጋችሁ እንደዚህ ብታረጉት እንደዚህ ስላቸው እነሱ የሚፈልጉት ምንድነው? ልሳን ተናግሬ ምናምን የሆነ ነገር። በዚህ ሙቀት ራስ አይከብዱ? ተሻሽቶ ጮሆ ተንፈራግጦ ተረጋግተ እንኳን ውጤት ጋር በደረሰ ተረጋግተ ውጤት ጋር በደረሰ እንኳን ጮኸ እንኳን ሰማይን ነክተ ምድር ነክተ። ገብቷችሁ? እኔ አሁን እውነቴን ነው የምነግራችሁ፣ እግዚአብሔር የያዝልን እንዲህ አይነት አገልጋዮችንም ጭምር እመጣለሁ። እናንተ ከተማ ስመጣ እግዚአብሔር በዚህ ገብቶ በዛ ወጥቶ ምንም የሚፈጠር ነገር የለም። እኛ የምንፈልገው እግዚአብሔር ከተናገረን ይበቃል። አለቀ። እግዚአብሔር ሲናገር አጥንት ይለመልማል፣ ነፍስ ይመለሳል። ዳዊት እንደዚህ ነው ያለው፣ ነፍሴ ይመለሳት። ከምንም በላይ ክብርህ ነው። እንኳን እግዚአብሔርን መስማት ነገርኩ። እግዚአብሔርን መስማት አይደለም በእድሜ የሚበልጥህን ሰው ሰምቶ ሰው አስተዋይ ግን ምክርን ገንዘቡ ያደርጋል የሚለው መጽሐፍ ቅዱስ ለዛ አለዛም ጌታ ይመስገን። ሰሞኑን ስንነጋገር የእግዚአብሔርን ድምፅ ስለመስማት እየተማርን ባለንበት ሁኔታ ውስጥ እግዚአብሔር እንድንሰማው የሚፈልገው ጉዳይ አለ ብለን ተነጋግረናል። ምንድነው ያ? ሰዎች እግዚአብሔር እኛን እንደ በጎች በተኩላ መሃል ወይም ደግሞ በነፍሰ ገዳይ መሃል እልካቸዋለሁ አለ። እንደ በጎች በተኩላ መሃል እልካቸዋለሁ አለ። አሁን በደንብ ስሙ። የሰው ልጅ የመኖር ዓላማ አማኝ የሆነው ሰው የመኖር ዓላማ ምንድነው? አሁን እኔና እናንተ ጌታን ተቀበልን። ጌታን ከተቀበልንባት ከዛች ደቂቃ ጀምሮ እግዚአብሔር ዓላማ በእኛ ላይ ምንድነው? እግዚአብሔር እንድንሰማ የሚፈልገው ምንድነው? ከሱ እንድንሰማ የሚፈልገው በደንብ አስተው። ሰው የሳተው ነጥብ ይሄንን ነው። ብዙዎቻችን ስተነው የምንኖረው ፖይንት ይሄ ነው። አያችሁ፣ እነዚህ ተኩላ የሆነ ባህሪ ያላቸው። ምን ማለት ነው ተኩላ የሆነ ባህሪ ማለት? ነፍሰ ገዳይ ማንነት ያላቸው የሚገሉ። ዓለም በገዳዮች በወንበዴዎች ተሞልታለች። ጌታ በእነሱ መሃል እልካቸዋለሁ ሲል ገዳይነታቸውን ከነሱ በማውጣት የህይወት መንፈስ ወደ ውስጣቸው እንዲገባ ጉድ ኒውስ ሆነን መልካም ዜና ሆነን ወደ እነሱ ህይወት መሄድ ነው ማለት ነው። ስለዚህ ዊዝደም አለው እሱ። ብልሃትና ምንድነው ብለናል? የዋህነት ነው። የዋህነቱ ፍቅር ነው። እነዛን ሰዎች መውደድ። ተኩላ ናቸው መውደድ። ገብቷቸዋል? ተኩላ ናቸው ሊነድፉ ሊባሉ ስለሚችሉ ምን ያስፈልጋል? የእባብ ጥበብ ያስፈልጋል ማለት እባብ ሁኑ ማለቴ ነው መጽሐፍ ቅዱስ ላይ። ክብር ለኢየሱስ ይሁን። አሜን ናቸው። ያው መንገድ መሆን አያችሁ። ሰው በጣም ብዙዎቻችን በተለይ ወጣት ስንሆን ምናምን የህይወት ጣዕም ትርጉሙ ቢጠፋብን ለምን መሰላችሁ? የምንሰማቸው ድምጾች የውድድር ድምጾች ናቸው። የምንሰማቸው ድምጾች ፈጽሞ ከእግዚአብሔር ፐርፐዝ ጋር ማች የሚያደርጉ ድምጾች አይደሉም። አሁን የምኖርበትን ትርጉም የምኖርበትን ጉዳይ ማላቀም የሚል ሰው ብዙ ነው አይደል? ብቻው መንገድ ላይ ያወራ የሚሄድ ሰው ሁሉ ኑሮውን ፍለጋ ያብዛቸዋል አይደል? የአይነ ስውሩን ነገር ነግሬያቸዋል አይደል? መብራት ይዞ የሚዞረው ሰውዬ መብራት ይዞ ቀንም ማታም ይሄዳል። እንዴ ሰውዬ ትኩረት ፍለጋ ነው አይደል? ይሄን መብራት ይዘው የምትሄደው አለ። አይ አይደለም፣ ለኔ ቀኑና ማታው አይታወቅም። ስለዚህ ምናልባት ድንገት ሳላቀው ማታ ላይ ከወጣው ማታ ከሆነ እናንተ አይናማ የምትባሉት እኔን ሳታዩ ላይ ከምትወጡ የማታ መብራት ልውልላችሁ። የሰባችሁ ለኔ ቀኑና ሌሊት አይታወቅም። እናንተ ግን ማታ ማታ ትጋጫላችሁ አሉ። ስለዚህ እኔ ማላየውን ሰውዬ ችግሩን ከምትቀጥል አትሊስት ማታ መብራት ሊያዝላችሁ።
አይናማው እንደዚህ እኔ ኑሮ መንገድ ከገባ እያየህ አትሄድም ትላለህ አይደል? በደንብ አስተውል። በደንብ ስሙ። ይሄ ትምህርት ብዙዎቻችሁን ይፈውሳችኋል። ህይወት ሚኒንግ ከጠፋባችሁ የምትሰሙት ድምጽ አቢዩዝ ተደርጓል ወይም ደግሞ ምንድነው የምትሰሙት ድምጽ ይሄ የእግዚአብሔር ፐርፐዝ የለበት፣ የእግዚአብሔር ዓላማ የለበት። የምትሰሙት ድምጽ ላይ ችግር አለ። በየጠዋቱ የምትሰሙት ድምጽ እሱ ድምጽ ልክ አይደለም። ሰው ኑሮውን ከጠላ መቀየር ያለበት ሰፈር አይደለም፣ መቀየር ያለበት ቸርች አይደለም። ሰው መቀየር ያለበት በመጀመሪያ የሚሰማውን ድምጽ። የዛን ሰው የታሪክ በብዙ ትምህርቶች ውስጥ ደጋግሜ ነግሬያቸዋለሁ። ይሄ ምድር ሸታለች የሚለው ሰው ገብታችኋል? ዝም ብሎ ሰውዬ ቤት ውስጥ ሲል ይሸታል። ጽማሙ ሰውዬ ቤቱ ይሸተዋል። ቤቱን አጸዳ፣ አሁንም ይሸታል። ስለዚህ ምን አደረገ? ቤት ቀየረ። ቤት ሲቀየር አሁንም ይሸተዋል። ሰፈሩን የሸተተው ማለት ነው ብሎ ሰፈር ቀየረ። አሁንም ይሸተዋል። ከተማ ቀየረ፣ ከተማውም ይሸተዋል። አገር ቀየረ፣ አገር ቀይሮም ይሸተዋል። ስለዚህ ምን አለ? ባጭሩ ምድር ገምታለች አለ። ምድር ገምታለች አለ። አሁን ብዙ ሰው ህይወት ምን ህይወት አለ ዘንድሮ? ሰው ታይቶ ሰው ሁሉ ጤዛ ሆኗል ምናምን። ድሮም ጤዛ ነው፣ መጽሐፍ ቅዱስ ያለው ጤዛ ነው። ታይቶ እንደሚጠፋ እንፋሎት ነው ሰው። ገብታችኋል? ዘመነ ክፉ ይኸው የመጨረሻው ዘመን ደረሰ፣ ሰው ጤዛ ሆነ ይላል። ትላንት አይቼው ይላል። ሰው ድሮም ጤዛ ነው። ገብታችኋል? ምንም እንትን የለው። ነገር ግን አሰማማችን ውስጥ ፕሮብለም አለ። አሰማማችን ውስጥ ፕሮብለም አለ። ጧት ተነስተን ቤት ሰርቼ መኪና ገዝቼ እናንተናን አቃጥዬ እንትና በለጠኝ ከኔ በታች ተምሮ አንድ ልጅ አንድ እንትን ላይ ሳይ ምን አደረገ? የሥራ ቅጥር ነው ውድድር እና የሥራ ተወዳድረው አብረው የተማሩ ልጅ አንደኛው አለፈ። ከዛ ያለፈው ብሎ ስም ሲጠራ ይሄ ተማሪ አንተን ጠሩ አለ። ፎርሙላ ማታቅ ሰውዬ አንተን ቀጠሩ። በጣም ያሳዝናል። ያስኮረጃችሁት ሰው አለቃችሁ ሆኖ ብታገኙ ምንድነው የምትሉት? ያስኮረጃችሁት ኮረጃ ኃጢአት ነው እንዳት እናንተ 50 ብር የሰጣችሁት ሰው 50 ብር ሰጣችሁት የሚኖርበት ተቸግሮ የቤት አከራያችሁ ሆኖ ቁም ስቅላችሁ ቢያሳያችሁ ጧት ማታ ጸሎታችሁ ምንድነው የሚሆነው? ለኔማ ጌታ አይደለም ቤት ካልሰጠህ አይደል? አማኝ ከሆናችሁበት ጊዜ ጀምሮ እንደ ሰው ልማድ ልትመላለሱ አትችሉ። የሰው ጉዳይ የእናንተ ጉዳይ አይደለም። የሰው ልፋት፣ ሰው የሚለፋለት ጉዳይ፣ ሰው የሚተጋለት ጉዳይ እናንተ የምትለፉበትና የምትተጉበት ጉዳይ አይደለም። ሰሞኑን ይሄን ነው የምንነጋገረው። እግዚአብሔር ይርዳችሁ። አሜን ናችሁ። እግዚአብሔር ይርዳችሁ፣ በጣም እንዲረዳችሁ ጸልይላችሁ። እኔ አንድ ፊቱን የወጣው ሰው ነኝ። ይሄ ውሳኔ ነይቀ ሙሉ ጊዜ አገልጋይ ሆኑ እያልኳችሁ አይደል? ትምህርቱ እንደዛ አይደል? ትምህርቱ ለአገልጋይ አይደል? አማኝ የተባለ ሁሉ አማኝ ሆናችሁ ኢየሱስን ተከትላችሁ ስትኖሩ ዓለም ጉዳዬ ብላ የምትይዘው ጉዳያችሁ ከሆነ ህይወታችሁ እረፍት አልባ ነው የሚሆነው። እረፍት አልባ ነው አይደለ? ብዙ ሰው ቅብዝብዝነቴ አጣሁት ከላይ መንፈስ ቅዱስ ገዛኝ ገብቶ ልቦናይ ኃይልን ከአርያ መልበሴን ማውቀው የማያልፍ ሰላም ስላልተለየኝ ኦ ሰላም አለ እንደ ወንዝ የሚፈስ
አይምሮዬን የሚያረሰርስ ደስታ አለኝ ከልቤ ከውስጤ የማይጠፋ ኢየሱስ ክብሩ ይስፋ። ሰው ሁሉ የሚቅበዘበዘው የሆነ ነገር ፍለጋ ነው፣ የሆነ ነገር ለማግኘት ነው። ድምፅ እኮ ነው የሚከተለው። ሰው ድምፅ ነው የሚከተለው። ባለጠጋ ስትሆን ታርፋለህ ይለዋል፣ ይሮጣል። ለባለጠግነት ሲሮጥ ሰላሙን ያጣል፣ በሽታ ይሸምታል። አያችሁ፣ ባለጠጋ ለመሆን በሚያደርገው ትግል ውስጥ ሰላሙን የሚረብሸው በጤና ማጣት ይገጥመዋል። ሰው ድምፅ ነው የሚከተለው። አይሰላችሁ፣ ሰው ድምፅ እየተከተለ ነው የሚቅበዘበዘው። ድምፅ እየተከተለ ነው በሰላም የሚኖረው። በሰላም የሚኖረው በሰላም የሚኖረው በደንብ ማስተዋል ያስፈልጋል ወገኖች። ክብር ለኢየሱስ ይሁን። የህይወት ትርጉም አጥቶበት ሰው በእግዚአብሔር አምሳል የተፈጠረ ሰው መረረኝ ከፋኝ ምናምን ይላል። አይደለ ወጣቶቹ እንደሚሉት ብንሄድ ይሻለናል ምናምን እንደሚሉት ማለት እንደቀላል አይደለም። ሰሞኑን ደግሞ አንድ ልጅ የሆነ ነገር ብላለች እያሉ ነበር ሰው። አያችሁ፣ የሰው ልጅ ህይወት ትርጉም ካጣበት ከባድ ድምፅ እየሰማ ነው ማለት ነው። እየተደበደበ ነው ያ ሰው። ማመስገን ካቃታችሁ፣ እየተመረራችሁ ከሆነ፣ ሰላም አጣችሁ ከሆነ ያላችሁት፣ እየተደበደባችሁ ከሆነ ድምፁ ችግር እየፈጠረባችሁ ከምትሰሙት ድምፅ የተነሳ ነው እየተረበሻችሁ ያላችሁት። ማንም ሰው ተነስቶ ኑሮ መረረኛ አይደል አይጭ ምናምን አይደል ይላል አይደል ብላችሁ አታውቁም? እዚህ ቤት ያላችሁ ሰዎች ኑሮ አይመራችሁም። አያችሁ፣ ሰው ኑሮ መረረኝ የሚለው ሰምቶ 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 አሁን እስከዚህ ኑሮ ይላል። አያችሁ፣ ከዚህ ኑሮ ይላል። ልጆች ይወለዳሉ ቤት ውስጥ። አባት ለልጆቹ ማሟላት የሚገባበትን ክርስቲያን አባት ማሟላት የሚገባበትን ነገር ጎሏል ብሎ ሲያስብ ምን ነው ጌታ ሆይን ከምታሳየኝ ብትወስደኝ ይላል። አንተ በጌታ ነህ፣ ልጅህን በጌታ እንደሆነ ነው ማሳደግ ያለብህ እንጂ እንደ ነጋሽ እንትና ልጅ ካሳደግከው እግዚአብሔር አሁን ይጠይቃል። ክብር ለኢየሱስ ይሁን። እግዚአብሔር ይባርከኝ ነው። እውነት ነው የምነግራችሁ። የእናንተ ልጆች እንደ እንትና ልጆች ከሆነ የሚያድጉት ትጠይቃላችሁ። አሁን እዚህ ቤት እኔ ድብድብ ነው ከጎረቤቱ። የእንትና ልጅ 10 ምናምን 20 ምናምን ሺህ ብር 30 ምናምን ሺህ ብር ስልክ ስለሚገዛለት የኔ ልጅ ካልተገዛለት ጎሎበታል፣ የኔ ልጅ ከሰው ልጅ አነሰ ብለሽ የምታስብ እናት ካለሽ ወይ አባት ካለ እግዚአብሔር በወንጀል ይጠይቃል። የልጅህን ህይወት በመስረቅ ወንጀል። ምክንያቱ ነገ አሳያችኋለሁ። እኔ መጽሐፍ ቅዱሳዊ ካልሆነ ማንም ጋር አልደርስም። ይሄ ማወቅ አለባችሁ። አማኝ ህይወቱ ያማኝ ነው። አማኝ ህይወቱ የእንትናን አይመስልም። አማኝ ህይወቱ የክርስቶስን ከዛም የደቀ መዛሙርቱን በጣም ጥሩ ከሆንን የኔ ህይወት የሷን ይመስላል፣ የሷ ህይወት የኔን ይመስላል። ጥሩ ከሆንን በዚህ ዘመን የቅዱሳን ህይወት ከገባን በጣም ሰው እንጂ ከሌላ ተሞክሮ የምንወስደው ህይወት የለን። እንደ እንትና ለመሆን አንዳንድ ልጆችን እዚህ የነበሩ ልጆች አጋጣሚ ስልካቸውን አግኝቼ፣ ወጣቶች ናቸው። ስልካቸው ውስጥ ሳይ የዘፋኝ ፎቶ፣ የሴት ዘፋኝ ፎቶዎች፣ የእንግሊዘኛ ኃጢአት አይደለም መሰለኝ ሲዘፈንበት ጠሯት። እኔ አላልፍም። ታውቃላችሁ ምንድን ነው? አይ ስታይሉ አይመቸኝም። በዛው በስታይሏ ውስጥ የእሷ መንፈስ ይገባብሻል። አይ እንትኑ አይመቸኝም።
እያንዳንዱ ዳታ ከእግዚአብሔር ዓለም ነው መቀዳት ያለበት። እያንዳንዱ ዳታ አንተ ክርስቲያን ነህ you are born again ክርስቶስ አንሶብህ የኢየሱስ ሕይወት አንሶብህ ዓለም ታስቆርጃለች ከዓለም ትቀዳለህ አብዛኛው አማኝ በጣም ተቀበሉስ ስነ ስርዓት ምን ይዛይሻል በደም ተመልከቱ አንዳንድ አማኝ ቤቱ ስትሄዱ ልቦለድ መጽሐፍ አለ መጽሐፍ ቅዱስ አምጡ እስኪ ቃል አንብበን እንጸልያለን ስትል መጽሐፍ ቅዱስ ግን ተልተል ያለ ነው ልቦለድ መጽሐፍ የሳጥናኤል ጎል በኢትዮጵያ ምናምን እመጓ ምናምን ርዕሱ ራሱ it's okay እኔ ልንገራችሁ እንኳን ደህና መጣችሁ ዛሬ ዓለም ማንበቡ አይደለም ይከብደኝ ጨረሳችሁ መንፈሳዊው ነገር ገባችሁ ተረድታችኋል በቃ ጥሩ ነው ጥሩ ላይ ነው ያላችሁ እንደዛ ከሆነ ከዓለም መኮረጅ ወጣችሁ የእግዚአብሔር ነገር አለቀ እኔ አሁን በየቀኑ እዚህ መጥቼ ማወራው አቅም የሚሰጠኝ ምን ይመስላችኋል ምንጩ እኮ ማያልቅ እንኳን እኔ የኔ ትውልድ በየሰዓቱ ለ24 ሰዓት ቢያስተምረው እኔ ይደክመኝ ይሆናል እንጂ የእግዚአብሔር ምንጭ ያልቃል ነካሽ ዓለማዊ አድቫይዘር ዓለማዊ ቲክቶከር መካሪ ያለን እኮ እንደዛ ዓለማዊ ምናምን አንተ ቦርን አገን አርጋል አንተ ላይ የሚፈሰው ድምጽ የመለኮት ዓለም ድምጽ ብቻ መሆን አለበት ሌላ ድምጽ የሚዋስ ከሆነ ከመንፈስ ዓለም እየገፋ ያወጣልና ሰው እጭ ሲል አንተ ምጭ ትላል ኑሮ ከበደኝ ሲል ከበደኝ ትላል ቆረጠኝ ሲል ቆረጠኝ ትላል ወገቤን ሲል ፈለጠኝ ትላል አንተ ታጠቅ በቃ ልክ እንደ ድሮ ዘፋኝ ወንድና ሴት ሆነው እየተቀባበሉ ነው የሚዘፍኑት እንደዛ ትሆናለህ እሷ ዜማውን ትላለች አንተ ቁጥሩን ትላለህ ተቀባብለ ኑሮ መኖር ለምንድን ነው መጽሐፍ ቅዱስ ደም ቀባ ኢያሱ ደም ይቀባና እስራኤል አለ ከደሙ ጀርባ ሆነው ፋሲካን ያርጉ አለ ፋሲካ ማለት ፓስ ኦቨር ማለት ነው ሞት አልፎ የሄደበት ስርዓት ማለት በደም ስሙ ግብፃዊ እንኳን ቢሆን ምክንያቱም መጽሐፍ ቅዱስ ሲናገር እስራኤላዊ ብቻ ነው እንዴ ከግብጽ የወጣው ከሞት የተረፈው አይደለም እኮ እዛ የተገናኙም ነበሩ አሉ አብረው ነው የወጡት ደም ስላለ ብቻ ግብፃዊ ተጠበቀ እስራኤላዊ ነኝ ብለ ከደሙ ፊት ብትሆን የሞት መልአክ ይመታል ለዛ ነው እግዚአብሔር ከደሙ ጀርባ ይሁኑ አለ ያንተ ስርዓት እኮ ከደሙ ጀርባ ነው ከደሙ ፊት ምን ታረጋለህ የሚሄደው የሚመጣው እኮ እየቀመሰ የሚሄደው የሚመጣው እየመጣህ የሚሄደው ከፊት ሆነ ነው ስፒሪቹዋል ዓለም ቢሃይንድ መሆን አለበት አንተ የሚጋፈጥልህ ያስፈልግሃል አንተ የሚሸፍን ድምጽ ያስፈልግሃል አንተ ቀድሞ የሚናገርልህ አንተ አትችልማ ወደ ደኑን ያሳርፋቸዋለሁ ካለ ረፍት ነሽው ሲመጣ መልስ የሚሰጥ ካንተ ፊት የሚቆም ያስፈልጋል አንተ በሱ ውስጥ ነው መሆን ያለው ልክ የዓለማዊው አይነት ህይወት የሚኖረን የምንሰማቸው ድምጾች ምንጫቸው የእግዚአብሔር መንፈስ ዓለም ስላልሆነ እግዚአብሔር የሚናገረው ከእግዚአብሔር የሚሰማ እግዚአብሔርን የሚያደምጥ በየማለዳው የእግዚአብሔር ጉዳዩ ሆኖ የሚፈስበት ሰው ኑሮን እንዴት እንደሚኖር ያውቅ ደምባስተው ለምን እንደምትኖሩ ከእግዚአብሔር በየለቱ ስትሰሙ ህይወት ይቀላቸው ምን ማለት እንደሆነ ልንገራችሁ ለምሳሌ አሁን እሷ በስራ ቤት ስራ ልትሰራ ትሄዳለች ስራ ልትሰራ ሄዳ
የሷ ቢሮ ምናልባት መስኮት ኖሮት ወደ ጥበቃው ታያለች። ጥበቃው ደክሞት ተኝቷል። ወይኔ አሁን ዛሬ ምን ይሻላል? ጥበቃው ተኝቷል። አሁን ምን ሊፈጠር ነው እዚህ ቤት ውስጥ? አሁን ምን ቢዝነስ ነው? እንደዚህ ተሸከሚ ካላላት በስተቀር ምን አገባት? እሷ ኃላፊነቷ ላይ ነው ያለችው። ብዙ አማኝ እንደዚህ ነው። የራሱንም ኃላፊነት አይወጣም። ሊወጣ የሚፈልገው የሰው ጉዳይ ከዓለም ነው ማየት የሚፈልገው። አንተ እንድትሰራ ያልተፈለገ ጉዳይ ውስጥ ስትፈተፍት መገኘት የለብህም። እንኳን ደህና መጣችሁ። ያንተ ጉዳይ ያንተ ነው። የሰው የራሱ አሮባት የሚለው ቁጥሩ ጥቅስ ነው። ቆይ እሱን እዚህ ጋር ለጥፈዋል። የሰው አይታችኋል። እዚህ ጋር ቆይ ልጆቿ፣ ቤቷ፣ ትዳሯ እኮ እሷ ያበሰለችውን ወጥ ለመብላት ተርቦ ቁጭ ብሏል። እሷስ አይገርምሽም እያለች የሷ እዚህ ጨሰ፣ የሷ እዚህ የጨሰ ነው። ይገርምሻል እኮ ያለ ከዛስ የዚህ የሰው ቤት ምናምን በሉ ደህና ደሩ በሉ እንግዲህ ብሉ ብላ ወደ ራሷ ዞር ስትል ከሰሎና የተጣደው እንቁላል ከሆነ ጥቁር እንቁላል በታሪክ ታይቶ ማይታወቅ፣ ሽንኩርት ከሆነ ከሰል። ስንቶቻችሁ በሌሎች ጉዳይ ተጠምዳችሁ የእናንተን ነገር እያጣችሁ? መጽሐፍ ቅዱሱ በራሳችሁ ጉዳይ ላይ ብቻ አተኩሩ ሲል እያለ ያለው የምትሰሙት ድምፅ እናንተን ይግዛችሁ። ፎከስ አድርጉ። የእናንተ ቢዝነስ እናንተ እንድትሰሩት እግዚአብሔር በምድር የሰጣችሁ ጉዳይ። ክብር ለኢየሱስ ይሁን። አሜን ናችሁ? እየሰማችሁ ነው? መቼም ጥሩ ምሳ በልታችሁ ነው የመጣችሁት። ለትምህርቱም ይሁን እኔ ምሳ አልበላሁ። ጌታ ይባረክ። እሺ እኔና እናንተ ላይ የማይጸኑ እኔና እናንተን የማይጠቅሙ ብዙ ድምጾች ስንከተሉ ህይወታችን ድካም ውስጥ ያለው አይጠቅሙንም፣ ደግሞም አይጸኑም። ይሄ ቸርች ውስጥ የተለመደ ነው። ከብዙ ዓመት በኋላ የሚነቃ ሰው አለ። ጌታ ለካ አላለኝም ይላል። ኖሮበት ሰርቶበት ገብቶ ወጥቶ ከ10 ምናምን ዓመት በኋላ ወይኔ ጌታ ለካ አላለኝ። እግዚአብሔር ደግሞ ይጠብቃል። ይኸውልህ እግዚአብሔር ባህሪው ልንገርህ፣ በዚህ በኩል ሂድ ብሎህ ያው ነው መንገዱ በዚህ ነው ብለህ ካልክ እግዚአብሔር እዚህ ነው የሚጠብቅህ። መተህ እንደዚህ እስክትሄድ አለቀ። አለበለዚያ በራስህ መንገድ እግዚአብሔር ያንተን መንገድ አፕሩቭ አያደርግም። ይሄን ማውቃለሁ። ለምሳሌ አገልግሎት ሁሉ አገልግሎቱ አይደለ? አሁን እዚህ የቆምኩት ላገለግላችሁ ነው አይደለ? የፈለኩትን አውርቼ መውረድ ይችላል አይደለ? እናንተ የሚጠቅማችሁን የማይጠቅማችሁን እናንተን ዘልፌ ሰድቤ አዋርጄ ከፈለኩ ማን እንደሆንኩ ታውቃላችሁ ወይ ብዬ ጉራዬን ቸርችሬ ካናዳ እያለሁ አውሮፓ ስዊድን ደርሼ ስመጣ ምናምን ብዬ ልወርድ እችላለሁ አይደለ? መብቴ ነው አይደለ? አለቀ። ከዛ እኔም ስሜ ምን ይባላል? አገልጋይ። እግዚአብሔር ከሰማይ ምንድን ነው የሚለው? ዲስኩር ተናጋሪ እንጂ የቃሉ አገልጋይማ። ታሳሳላችሁ ቀደምት ባለችው ቤተክርስቲያን ውስጥ በመጀመሪያው ቤተክርስቲያን ውስጥ ችግር ተፈጠረ። ምንድነው የተፈጠረው? የአስቤዛ ችግር ተፈጠረ። ጴጥሮስ ጋር መጣው የአስቤዛውን ጉዳይ ይፍታልን አሉት። እንዴ እኛ ቃሉን ለጸሎትና ለቃሉ እንትጋ እንጂ አለ ሌላ ሹሙ ሰው ሹሙ። ይሄ ጥሩ ነው ሹሙ። እዛ ዲያቆን ፈልጉ። እነ እስጢፋኖስ አሉላችኋል። አያችሁ ምን እያልኳችሁ ነው? እግዚአብሔር መንገዱ ንጹህ ነው። እግዚአብሔር የተምታታ መንገድ የለው። እየሰማችሁ ነው? ዳስ ዋይ በጥንቆላ ዓለም ሀብታም የነበሩ ሰዎች ሲመጡ ወደ ጌታ ሲመጡ ነጭ ድሃ አይደለም የሆኑት። ለምን? እግዚአብሔር ጠንቁለህ ያመጣውን ገንዘብ አይባርክም። እግዚአብሔር ግን አንተን አይባርክም፣ ይባርካል። የእግዚአብሔር በረከት ምን እንደነች ባለጠጋ ታደርጋለህ። ውስጧ ምን የለም? ሐዘን የለም። ያኛውስ በረከት ሐዘን አለው።
ባለጠጋ አያረግም። ባለ ገንዘብ ነው እንጂ ባለጠጋ አያረግም። ገንዘብ ያለው ሰው ትባላለህ ግን ባለጠጋ ማለት እኮ ከገንዘብ ጋር ሪሌሽን የለውም። ባለጠጋ ካምቱ በቃ የማይነቀነቅ ሆኗል ማለት ነው። ዌልዝ የሚባል ነገር ታውቃላችሁ? ጄኔሬሽኑ አሁን ለምሳሌ አንዳንድ እዚህ ሀገር ላይ ያሉ አይደል አንዳንድ ሀብቶች ከልጅ ወደ ልጅ የሚሄዱ ብልጽግና እንደዛ ነው። ገንዘብ መያዝና ባለጠጋ መሆን እንደዛ። ባለጠጋ ስትሆኑ የእናንተ የልጅ ራሱ የሚሰራውን ስራ ፋውንድ አድርጋችሁ ትሄዱት። አያችሁ? ክብር ለኢየሱስ። ስለዚህ እግዚአብሔር ጋር ስትመጣ እግዚአብሔር ጥሩ በቃ ሂድ አይልም፣ አፍርሶ ነው የሚሰራ። ለዛ ነው ለምሳሌ ሐዋርያው ጳውሎስ የሚባለውን ሰው ወደ ጌታ ሲመጣ ነፍሰ ገዳይ በጣም ሆት የሆነ እግዚአብሔር ካላችሁት እግዚአብሔር ሕጉ ላይ ምናምን የሆነ ነገር ካረጋችሁ በድንጋይ የሚያስወግራችሁ በሰይፍ የሚቆርጣችሁ ሰው ነው። ልክ ሲመጣ አሁን በድንጋይ የሚወገር ሰው ሆነ። ሪቨርስ ተቃራኒ ሆነ። እግዚአብሔር ስትመጣ በዛው ልጁን በኔ ሁኔታ ሊገልጥ በወደደ ጊዜ ሲል ጳውሎስ ያለኝ ቅናት አለ ያለኝ ትጋት አለ ነው አይደል? ግን ገዳይነቱ ቀጥሏል። ይገሉታል እንጂ እሱ ደብድበው ቀጥቅጠው በድንጋይ ወግረውት ሞቷል ብለው ትተው ሲሄዱ እንደገና ምን እያልኩ ነው? እግዚአብሔር አንተ የምትሄደው መንገድ እየተስማማለህ አይሄድም። እኔ ባለፈው ነግሬያቸዋለሁ። በጣም ልጅ እያለሁ አዲስ አበባ እናቴ ቤት እያለሁ ቸርች እንደዚህ ሲጠሩኝ አገለግላለሁና አንድ ሰውዬ አረሳም መልእክቱን ወደ ሀገር ተመለስ ይልሃል እግዚአብሔር ምናምን ብሎ ነገረው አለ። እሺ ብዬ ነገርኩት። አሁን እኛ እዛው ሰፈር ነው የሚኖረው። ያው ሰውዬ ነው አይለወጥም። አይቼዋለሁ። ሁሌ ሳየው ትዝ የሚለኝ እሱ እዛው ሰፈር ልጅ ወልዷል። ያው ሰውዬ ነው፣ አመዳም ሰውዬ ነው። እኔ ልብስ መቀየር ችያለሁ። እኔ ብዙ አይምሮዬን ቀይሬያለሁ። እሱ ግን እዛው ጋር እዛው ሰፈር ውስጥ እግዚአብሔር በቃ አልሄዳልክ በቃ አትሄድም ሰፈር አትቀይርም በቃ ችግር የለም እዚሁ ባርካለሁ አይልም። ኑሃሚን እንጀራ አገኛለሁ ብላ ሄደች። እንጀራ አግኝታ አይደለም የመጣችው። ይሞታሉ የተባሉት በቤተል ያሉት በህይወት ሲያኖራቸው እግዚአብሔር እተርፋለሁ ያለችው ሴት ሞት። በህይወት ውስጥ ይሄን በደንብ ተረዳ። ቸርች ውስጥ ያለ ሰው በጣም ብዙ ሰው ይቅርታ አድርጉልኝ እንኳን ደህና መጣችሁ፣ ግን ይህን ሰውዬ አይደለም እኮ ማግባት የነበረብኝ ትላለች እኮ ሚስት። ታውቃላችሁ 10 ምናምን ዓመት ኖራ ብቻዋን እኔ ማግባት የነበረብኝ ያ ኢንጂነሩን ሰውዬ ነው እሱ ያው ትላለች። ጧት ወጣ ፎቅ ሰርቷል የኔ ሰፈር ውስጥ ይሄ ሰውዬ ነበር። በጌታ እኮ ብዙዎች ናቸው የምላቸው። እቺን ሴትዮ ማግባት አልነበረብኝም። ያው ያቺ ሴትዮ ይላል እዛ ሱቅ የከፈተች ሴትዮ ትኖራለች። በቃ ይሄን እውነት እኮ ነው የምነግራችሁ። ምን ሳረግ እዚህ ውስጥ ገባ ይላል። ጌታ አይደለም መቼም ምናምን ይላል። ያኔ ሲገባስ ጌታ እኮ አንቺን ሰጥቶኝ ብሎ ስጸልይ ገልጦልኝ ብሎ ነው የሚገባው። አይ ነገረኝ በእንትና ደገመልኝ ስተኛ ሲነግረኝ የሆነ ቸርች ሲሄድ የሚወራው ስላንቺ ነው፣ እሷም ስትሄድ የሚወራው ስላንተ ነው ብላ ሲያበቃ ጌታማ አይደለም እሱ ጌታ አይደለም አንተ ነህ ስትኝ ጌታ አይደለም። ቀጥታ ባትናገረው በልቧ ትናገረው። አያችሁ በጣም ብዙ ሰው ህይወቱን እያማረረ ይኖራል። ጌታ አይደለም እኮ እጣቸው ጌታ ካልሆነ እረፍት ስለማታ እኔ አላልኩም ምንም ወደ ውስጥ አስገብቻለሁ። ክብር ለኢየሱስ ይሁን። በደንብ አስተውሉ። ሐዋርያው ጳውሎስ በመስማት በመታዘዝ ምን አይነት ሰው እንደሆነ ምስክራችን መማሪያችን ነው ለኛ። ሐዋርያው ጳውሎስ is not a special person by the way፣ ግን
በመታዘዝ ውስጥ ሄዶ የተከናወነለት ሰው ሰዓቱን ሳየው 1 ሰዓት ከ10 ሲል ደስ ብሎኝ ነበር ግን 5 ጉዳይ ነው ኢየሱስ ጌታ ነው ጥቅሱን ብቻ አንብበን ነገ እንቀጥለዋለን በሰዓት ይጨርሳል በመስማት ብቻ በእናንተ ያለውን ዓላማ ሰምታችሁ ብቻ ያንን ዓላማ እግዚአብሔር በእናንተ እንዲፈጽም ለዛ ድምጽ ብቻ ምላሽ በመስጠት ምን ያህል መከናወን እንደምትችሉ ሐዋርያት ሥራ ምዕራፍ 26 ቁጥር 15 ሐዋርያት ሥራ ምዕራፍ 26 ቁጥር 15 ሐዋርያው ጳውሎስ በዚህ ክፍል ውስጥ በብዙ መከራ ውስጥ በብዙ መከሰስ ውስጥ አይሁድ በጣም እየከሰሱት እያንገላቱት እስር ቤት እያስገቡት በንጉስ አቅሪባ ፊት የተናገረው ቃል ነው ይሄ ቃል 26 15 ክብር ለኢየሱስ በጣም የሚነካ ቃል ነው ክብር ለእግዚአብሔር ምዕራፍ 26 ቁጥር 15 እኔም ጌታ ሆይ አንተ ማን ነህ አልኩ ጌታም እንዲህ አለኝ እኔ አንተ የምታሳድደኝ ኢየሱስ ነኝ አሁን ተነሳ በግርቁም ስለኔ ስላየኸውና ወደፊት ስለማሳይህ ነገር አገልጋይና ምስክር እንድትሆን ልሾም ተገልጫለሁ ከገዛ ሕዝብ ወደ እርሱ ከምልክህ ከአሕዛብ አድንሃለሁ አንተም አይናቸውን ትከፍታለህ አሁን በደም ተመልከቱ አንተም አይናቸውን ትከፍታለህ ከጨለማም ብርሃን ከሰይጣንም ስልጣን ወደ እግዚአብሔር ትመልሳቸዋለህ እነርሱም የኃጢአት ይቅርታን ይቀበላሉ በእኔ በማመን በተቀደሱት መካከል ርስት አገኛለሁ አሁን ቀጣዩን ቁጥር ተመልከቱ እንግዲህ ንጉስ አግሪባ ሆይ ከሰማይ ለታየልኝ ራእይ አልታዘዝም አላልኩም አሁን ተመልከቱ በመንገዴ ላይ መጣ አለ ምንድነው አንተ የምታወራው ምናምን ብሎ የታሰረበትን ምክንያት ነው እየጠየቀው ያለው አግሪባ እኔ የታሰርኩበት ጉዳይ እኮ አንዴ መንገድ ላይ ያገኘኝ ከፀሐይ የባሰ ብርሃን ነው ቃል ሊገልጸው አይችልም አለና እነዚህ አይኖቻቸውን ትከፍታለህ አለኝ ከጨለማ ትመልሳቸዋለህ ወደኔ አለኝ እና ንጉስ አግሪባ አለ እኔ ለዚህ ድምጽ አልታዘዝም ልበል እየታሰርኩ ያለሁት እኮ ለዚህ ድምጽ ነው አሁን አንተ ፊት ያስቆመኝ አይሁድ እያንገላቱኝ ያሉት ለሰማሁት ድምጽ ምላሽ ስለሰጠው እና ለዚህ ድምጽ አልታዘዝም ልበል ወይ አልታዘዝ ወይ ጥያቄ ነው የሚጠይቀው ለሱ እናንተ ሰዎች ሐዋርያው ጳውሎስ በሱ ምክንያት እግዚአብሔር ሊሰራ ያለውን ስራ ምላሽ በመስጠት ውስጥ እያለፈ ነው ያለው ነገስታት ፊት የሚያቆመው ይሄ ጉዳይ እመኑኝ ብዙዎቻችሁ በዚህ ትምህርት ውስጥ የምነካቸው ነጥቦች አሉ ያልተለወጡ ነገሮቻችሁ ይለወጣሉ በዚህ ትምህርት ውስጥ እግዚአብሔርም እየተናገረኝ ነበር ያልተመለሱ ጸሎቶቻችሁ ይመለሳሉ ብዙ ዘመን የጸለያችኋቸው እጃችሁ ላይ ያልገቡ እነዛ ጸሎቶች በኢየሱስ ስም ይመለሳሉ ሐዋርያው ጳውሎስ ምላሽ ሰጠው ለዚህ ድምጽ አልታዘዝም ልላልቻልኩም ለዛ ነው ዛሬ ይሄ ህዝብ አንተ ፊት ያቆመኝ ከሰማይ ለሰማሁት ድምጽ ስለታዘዝኩ ነው ይላል የሰማው ድምጽ ምንድነው ሐዋርያው ጳውሎስ አይኖቻቸውን ትከፍታለህ ብሎኝ የሰማው ድምጽ ምንድነው ሐዋርያው ጳውሎስ ከጨለማ ታድናቸዋለህ ብሎኛል ወደ እኔ ታመጣቸዋለህ ብሎኛል በመካከላቸው ርስት አገኛለሁ ብሏል እግዚአብሔር ስለዛ ነው እየተጋው ያለው ይላል ሐዋርያው ጳውሎስ አሁን በረከት ተመልከቱ በምድር ስንኖር ባለፈው ምን ብለናል እግዚአብሔር በእኛ እግዚአብሔር በተኩላ መካከል እንደ በግ
በአጥፊዎች መካከል ለህይወት አይደለ እየላከን ያለ ምድር እግዚአብሔርን በማወቅ ምን ትላለች ትሞላለች ውሃ እንደሚከድን እግዚአብሔርን ማወቅ ምድርን ይከድናታል ሐዋርያው ጳውሎስ ለሰማው ድምጽ ይሄንን ለሰው ልጆች ብርሃን መሆን ለሰው ልጆች አይን መከፈት መሆን አያችሁ በደንብ አስተውሉ ሰው እግዚአብሔር ያለውን ድምጽ ምላሽ ሲሰጥ ያንን ድምጽ ሰምቶ ሲኖር ብቻና ብቻ ነው መከናወን የሚያገኝ የምናሰፈው የምናሳድገው እያንዳንዱን ፐርፐዝ ለእግዚአብሔር ክብር እንዴት ማድረግ እንዳለብን በደንብ አድርገን እንመለከታለን ክብር ለኢየሱስ ይሁን ዛሬ ትንሽ ነገር ነክቷቸዋል እግዚአብሔር ቃል አስተምሯቸዋል መንፈስ ቅዱስ ክብር እንስጠው ሃሌሉያ